ሰላም ጤና ይስጥልኝ። ውድና እየተከበራችሁ አድማጭ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዚት ይበልልኝ። በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እህቶቼ በድጋሚ አመሰግናለሁ ለምታበረታቱኝ፣ እንዲሁም ደግሞ ላይክ ሼር እያደረጋችሁ ብዙ እህቶች ያላችሁ አድናቂዎቼ፣ የራሴ በእነ አብርሃም በኩል ያገኘኋችሁ፣ በሄርሜልዬ በኩል ያገኘኋችሁ ምርጥ እህቶች አላችሁ። ከዛም በፊት ደግሞ እኔ ያፈራኋችሁ እህቶቼ እድሜና ጤና ስጥ ያደርግልኝ። በዛ በመቀጠል ደግሞ ዛሬ ቅዳሜ እንግዲህ ሀቢባ ቤት ማለት ነው እንግዲህ ማታ 2 ሰዓት ብላለች። እኔ ማስታወቂያ እሰራለሁ። እንዴት ይቀርብኛል? ምንም ባይከፈለኝ እንደሷ ምንም የአረብ ሀገር የመዳም ቅመምን ቢሆን የመዳም ቅመም መቼም አልታደለችም። ወይ አለመታደል ወይ አለመማር፣ አገዳ ለአገዳ ቁረን ለቁረን። አለመማራችን አይደለም አለማወቃችን ነው። መማርና ደግሞ ማወቅ ይለያያል ማለት ነው። ሁለቱን አንዳርጋችሁ አቱ። እኔም ማስታወቂያ ጎጃም ሚዲያ ሰራለሁ። እኔም በሁለት ስም ቆርጫለሁ። ሌዝጎ ጋይዝ ይድረስሽ በሉ ማለት ነው። እና እንዴት ናችሁ? ደህና ናችሁ? የኪሳችሁ ሞላ ሞላ ይበል። የበይ ተመልካች አያድርገን። አብላን አጠጣን ማለት ነው። አብላን አታስበላን፣ ፈርጀን አታስጨርሰን እላለሁ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖቶች ሰላም ብያለሁኝ። ላይክ ሼር ኮሜንት ሰብስክራይብ ግጭት ሌትስ ጎ ጋይስ፣ የምሬን ነው የምላችሁ። እንዲሁም ደግሞ በትክታክ እየቆራረጡ የሚወስድ እህቶች አሉ። እጃችሁን ለወርቅ በልልኝ የኔ ደም አፋሾች፣ ወላሂ ነው የምላችሁ። ጥሩ ሰው በአገሩ ይኑር። የምስኪን ሰው እንባ የድሃዎች እንባ ነው ኢትዮጵያን ሀገራችን ያቆማት አይደል? አሁንም እኛ ያለነው በምስኪኖች እንባ በድሆች እንባ ነው። በድሆች በሌላችሁ ሰው ዱዓ ነው ያለን። ያለው ሰውማ እንግዲህ እናቴ እንዴት እንደሚወረውረን ወይ ሰው እንደው ለሰው ሞታነሰው አለች አንዴት ልጅ። እውነቷን እኮ እውነቴን ነው የምነግራችሁ። ጽሁፉ ማለት ነው የሰው ልጅ ሊሞት ተፈጥሮ ለመኖር መጨነቅ አለች። እውነት ነው፣ እሱንም እቀበላለሁ። እና እንግዲህ በትናንትናው ቪዲዮ በእነ አብርሃም አይታችኋል። ቀነስ አድርጌ ያሳቤ ውስጥ ማለት ሞራኔ ቀነስ አድርጌና ብዙዎቹ ተቃውመዋል። 20 ሺህ እንኳ ይብን አልታየም። አብርሃም አየኮ እንደማለት አያችሁ፣ ሄርሜላ አያችሁ። እኔ ወላሂ ነው የምላችሁ፣ ወላሂ ማለት ነው በይቱ ማለት ነው። እኔ በውሸቱ ወላሂ ማለት አልፈልግም። እና እናንተ ሀቅን እውነት ሀቅን ይዛችሁ የምትመጡ ከሆነ ሰው እናንተን ያለመከተል መንገድ የለም። ይሄ በጀት ደግሞ እናንተን አንሸራቱ የሚጥል ነገር ማያዋጣ ነገር። አንቺም ወደንሶችሽን ይዘሽ እኔም ወደንሶችን ይዤ ብለህ ትናንትና ዛሬ ደግሞ ጠርተህ ይዘህ መምጣት ምን ማለት ነው? እሷም በቻናሏ ተስራ ተፋታችሁ አይደለ? በህዝብ ተጋባችሁ። በህዝብ አልፈልግሽም፣ ያንቺም ኑሮሽን ኑሪ እኔም ኑሮዬን እኖራለሁ ካልክ የእውነት ነው የምላችሁ። ይሄ የሚለቀቀው ቪዲዮ ተውሊድን ብክል አድርጎ ትዳርን እንዲፈራ ነው የሚያደርገው። የምሬን ነው የምላችሁ። አሁን ሄርሜላ መጠየቅ አለባት። ሄርሜላ ትክክል አይደለችም። እንደዚህ እያላችሁ ልጅቷን ገደል እንዳታስገቡ። የደመቁ ጣፈንታ ደርሷት ብዙም አትወጣበት ጣጣ ውስጥ እንዳታስገቧት። እኔ እንደ ሀሳብ ነው የሰጠኋችሁ። እውነቴን ነው። ከዛሬው ቀርቀፍ ካላረጋችኋት፣ ከዛሬው ይሄ ነገር ልክ አይደለሽም ካለ እንዲህ እኔ ሩታ እርጉዝ ከሆነች አልፈልግም። ታይ ሄርሜላ፣ የድሮዋ ሄርሜላ ትመጪ እንደሆነ ነይ ቶሎ ተመለሽ። የድሮዋ ሄርሜላ ብቻሽን ብትመጪ ወደንሶችሽ ምርጥ ወደንሶች አፍርተሻል። እየወደቅሽ ነው። እመኒኝ ጎጃሜ ምን አለ ትያለሽ? አሁን አዳጠሽ፣ በቃ ተንሸራተሽ ከድንጋይ ላይ ነው የወደቅሽው። አሁን እመኒኝ። ታይ ሄርሜላ ብዬ መከረሻለሁ። ነይ የድሮዋ ሄርሜላ ብዬሻለሁ። ወደንስን አክብሪ። ለመሆኑ ይቅርታ ጠይቀሻል? 12 ቀን 11 ቀን ጠፍተሽ መተሽ እኮ አይዟችሁ ወደንሶች ብለሽ እኮ ይቅርታ ጠይቅሽ። እንደዚህ ያጋጥሞኝ ነው ብለሽ ለመቶኬ ተብሎ ከጀርባ ተቀምጠሽ የሁሉ ሰው አዝሮብሽ፣ ትላልቅ ሰዎች ያልቅሰውብሽ፣ አሁን ደግሞ መታችሁ ሁለታችሁም እንደዚህ ልክ እንደተመካከረ ሰው ሁለታችሁም መታችሁ እኔ አርግዣለሁ እሺ ዳረካት። ማን ላይ ነው የምትጸዳዱት እንዴ? ማን ላይ? ወደስ ላይ እዚህ ህዝብ ላይ እዚህ ምርጥ ህዝብ ላይ ምስኪን ገንዘብ የሚሆን አይኑን መስዋዕትነት የሚከፍል እጁን መስዋዕትነት የሚከፍል እንዴ ለእናንተ መጡ ቀሩ መስዋዕትነት የሚከፍሉ ምርጥ ወደስ እኮ ነው። ምርጥ ፋሚሊ እኮ ነው። እንዴ መወለድ ቋንቋ ነው ይሏቸዋል። እንግዲህ እነሆ እነዚህ ናቸው።
እኛን የአረብ ሀገር ሴትን እኮ ሰብስክራይብ ላይክ አድርገው እኮ ከሚያሳድጉን እኮ እናንተን ቢያዩ የእናንተን ቪዲዮ ቢያስቆጥሩላችሁ ሆን የሚበልጣችሁ። እውነቱን ልናገር ካልኩኝ ማለት ነው። ፍሬው ምን አለ? ሁላቸውም አላረገዙም። እንደኔ ደሞ ፈልቶ መሰለኝ ዛሬ ደሞ ተንተከተከ ዛሬ። እንዴ እውነቱን ነው። ምናልባት ለእኛ አስቦ ሊሆን ይችላል ለውጮቹ። ዊ ፍሬው የአብርሃም ቀልደኛ ጥላት ነው። እኔ አልወደውም። ሲያውት ያላማረ ሲበሉ አልወድም እንደዚህ አይነት ወንድ። እኔ እንደዚህ ቦታ የሆነ ወንድ ኧረ አልወድም። ነገሩ እኔ አላገባው። እኔ ምን አገባው? እኔ ሸበላ የሆነ ባል አለ ባይዘው መልኩን አሳምሮ እንደወሎ ፈረሰ እንዲህ ሆሆ። ስለዚህ ፍሬው ሁላቸውም አላረገዙም ብሎ እንግዲህ እንቡጭ አድርጎታል። ተመልከቱ፣ እንደ ቅቤ ቀን ማለት ነው። እና የምሬን እንምላችሁ አንዳንድ ጊዜ ለወደንስ ተጨነቁ። ወደንስን ማዳመጡ ጥሩ ነው። 2 ቪዲዮ እንግዲህ አብርሃም ወደ 3 ቪዲዮ ኪራይ ቤት አድርጓል ተብሏል። ለምን ኪራይ ቤት እንዳደረግከው የጋሽዬ ልጅ ብታሳውቀን ጥሩ ነው። እሱ የራስህ ምክንያት ሊኖርህ ይችላል። ግን ብዙ መስዋዕትነት ከፍላችሁ እናንተ ስትሰሩ የማትወጡበትን ነገር አትስሩ። አብርሃም ወንድሜ እኔ ልምከርህ፣ ሴቶቹም የማትዋጡበትን ነገር አታድርጉ። የህዝብ ያመጣችሁ ህዝብ አንድ ቀን ሲጠላችሁ ግልብጥ ነው። ዛሬ በጣም ሰው የተናገደው በጣም በሄርሜላ ሰው በጣም እኔ እንጃ። እኔ እንዴት ሌላው ደግሞ ምን ችግር አለው? ምን ችግር አለው? እንደውም ጥያቄ ነው። ኋላ ላይ እግዚአብሔር ምስክሬን ነው ሄርሜላ እርጉዝ ናት። እግዚአብሔር ምስክሬን ነው። ለምንድን ነው የምትምሉት? አስተግፊሩላህ አልዓዚም ላ ሐውለ ወላ ቁወተ ኢላ ቢላህ። ለምንድን ነው የምትምሉት? ምንድን ነው ማለው? እርግጠኛ ናችሁ? ቪዲዮውን አይታችሁ እንጂ እናንተን እኮ እኛን እኮ ንገራችሁ እውነቱን። ሬሳሽ አዲስ አበባ በሳጥን ቢገባ ዙሮ አያዩሽም። አዳሚ አርፋሽ ተቀመጭ። አትመኝ በሃይማኖትሽ አርፋችሁ ተቀመጡ። አትዋሹ። እኔ ውሸት አልወድም። አትዋሹ። ሩታ እኮ በዚህ ልክ እኔ የጠላኋት እኮ ውሸት ስለምታበዛ ነው። ምንድነው እዚህ ምድር ላይ በዚህ ልክ እኔ ብረት ነኝ ብረት ለበስ ነኝ ብሎ ማደር? ነገ ጧት ትሄዳለች እኮ በሁለት እንጨት ታስራ። እኛ ሁላችን ሞትን ቀማሾች ነው። ምንድን ነው በዚህ ልክ መግማማት? እንደዚህ ነው እንዴ? እሷ ምንድን ናት? እሷ ምንድን ናት? እርጉዝ ናት። እርጉዝ ሲሆኑ ችግር የለውም ይሁኑ፣ ይውለዱ። በቃ ምን አገባን እኛ። ይውለዱ ከላስ። እዚህ ጋር ትበላሉብን። እስበሳችሁ አርፋችሁ ተቀመጡ፣ ስራችሁን ስሩ። የምታበረታቱትን ሰው አበረታቱ እህቶቼ። እናንተ አትጎዱ። እኛ ማን ያዝንልናል? የሚያዝንልን የለም እኮ። መተው እኮ አይዟቸው አላሉንም እኮ። ከስክሰው ነው የጣሉን እኮ ለአንድ ጊዜው ፈጥፈጠው። ንቀታቸው ደግሞ ንቀታቸው እንዴት እንደናቁን። ወይኔ ሴቶቹ እነዚህ ሁለቶቹ ዛሬ እንዴት ሊያቃጥሉ። የምትስተካከሉ ከሆነ ተስተካከሉ። ህዝብ ላይ መጸዳዳችሁን ትታችሁ ለዚህ ህዝብ ለዚህ ምርጥ ህዝብ ሀሳብ አለበት። ብዙ ሀሳብ አለበት። እነዛ ወደዞች ልታዳምጧቸው ግድ ይላችኋል። እነዛን ፋሚሊዎቻችሁ ልታከብሯቸው ግድ ይላችኋል። ስለዚህ ጥሩ አልሰራችሁም። ያችም እርጉዝ ነኝ ምንድን ነው እንደዚህ? ጥሩ አይደለም። ሄርሜላም የምትወድቅበትን ነገር አታድርጊ። ደመቁም በጣም የምትሞችበትን ነገር አትስሪ። ጥሩ አይደለም። ከዚህ በፊት ልጅ አለ ብለሽ ተውነሻል። የሰው ልጅ ይዘሽ መተሽ የአብርሃም የቤተሰቦቹ ልጆች ይዘሽ መተሽ አብርሃምን የመሰለ ልጅ ማሻአላ ተባረካለ ተውነሽ። ሳታገቢ ያገባው ብለሽ ተውነሻል። በፍቅር ተውነሻል። መግባት ተውነሻል። እርግጠኛ አይደለንም እኛ በአንቺ በመውለድሽ እርግጠኛ አይደለንም። ያው ከዳኒ ከውሽማሽ አርግዤሽ ከሆነ አሳውቂ ህዝብ። በቃ አሁንም እያቀረባበሩሽ ነው እሱ ጋራ። ካላስ በቃ እሱ ጋር ስሪ፣ ተቃጤ እሱ ጋራ። እነዚህኞቹ ጋር ምን ያገናኘሽ? አንቺ ወደ ሶችሽም አትምጭ ብለውሻል። አከተፍ እየተባባላችሁ አትምጡ። አንቺም ከሱ ስለማትለቀቂ አብርሃምን ከአንቺ ስለማይለቀቅ አክትፋ ትበባሉ ሚዲያ ላይ። የእውነቴን ነው። ታው በዚህ ልክ አተርከሱ። በተለይ አንቺ ወደቅሽ። የምር እሱ ወንድ ልጅ ነው፣ ችግር የለም። ገደል ግቡ ብላችኋል ዛሬ። የምሬ ነው። የአብርሃም ወደንሶች ሄርሜላን ገደል ትግባ፣ አብርሃምን ገደል ይግባ፣ እሷ እንትና ደመቁ ገደል ትግባ ብለዋል። የአብርሃም ልጆች ማለት ነው። አፋን ጋይስ የምሬን ነው የምላችሁ። ለምን ከስራችሁ አንጻር ማለት ነው። ተረጋጉ እንጂ
የምሬን ህዝብ ላይ አትጸዳዱ፣ ሀሳብ ስጡ። እሷን በራሷ ቻናል ክንጣ። አንተም ትክክለኛ ሚስት ከሆነ ሄርሜላ ጋርና ሄርሜላ ጋር ብቻ ስራ አብርሃም ደመቁም ከነዳኒም ጋር መጣይ ተላላሰይ ምን አለኝ የሚመለከተን ነገር የለም። አስተን ወደ እሱ እኮ እርግፍ አድርገን ትተናታል እኮ ፋሚሊዎቿም እርግፍ አድርገው ተተዋታል እኮ ምንድን ነው